እኔ ከተሰጠኝ ጀምሮ ሁለት ሐሳብ ነው ውስጤ የመጣ የነበረው ስለ ትንሣኤ ላስተምር ወይ ብዬ እኔ አሁን ዶክትሪን ለማስተማር ጊዜው ነውን ብዬ ታውኩት ያምልኮ መሪዎች ናቸው ደግሞ ዛሬ ጠሩንና እንደው ያው ነው ግን በሌላ መንገድ እንድናወራ ነው የመጣሁት የተደረገልን ነገር እናስተውለዋለን ወይ ነው ዛሬ የኔ ስብከት የተደረገላቸውን የማይረሱ እነሱ ብፁዓን ናቸው ለማለት ነው የመጣሁት የተደረገላቸውን የማይረሱ እነሱ ብፁዓን ናቸው ለማለት ነው የመጣሁት እንደምታውቁት በጣም እግዚአብሔር በየትኛውም ኪዳን በቀደመውም ኪዳን ለጠራው ለእስራኤል ሕዝብ ደግሞ በአዲሱም ኪዳን በክርስቶስ ክቡር ደም ከዓለም ገበያ ለገዛለኛ በጣም ካሳሰባቸው ነገሮች አንዱ የተደረገላችሁን አስተውሉ ነው ጌታ ኢየሱስ በነገራችን ላይ በመጨረሻ ቀን ራሱ ይሄንን ብሏል ትዝ ይላችሁ ከሆነ በመጨረሻው ቀን ያጠባቸው ያደረኩላችሁን ታስተውላላችሁ ብሏል እና ጌታ ኢየሱስ የሚፈልገው አንዱ ነገር የተደረገልን እንዲገባን የሆነልን እንዲገባን አንዳንድ ጊዜ የሆኑ መጋረጃዎች ይመጡና ፊታችንን ሽፍን ስለሚያረጉ ጌታ እግዚአብሔር በነቢያቱ አፍ በሙሴ መጽሐፍት ለሕዝቡ ካሳሰባቸው ነገሮች አንዱ አትርሳ ነው አትርሳ ዘዳግም 8 ሄዳችሁ ማንበብ ትችላላችሁ ይሄ በሆነልህ ጊዜ እግዚአብሔር በክንዱ አውጥቶ በተዘረጋች እጅ በአስፈሪ ክንዱ በጣም በሚገርም ሁኔታ ጠላቶችህን ቀንበር ሰብሮ ከግብጽ ባርነት አውጥቶ ምድር ባልሆነ ምድር ሲተክልህ ያልዘራኸውን ስትበላ ያልሰራህበት ቤት ውስጥ ስትኖር አደራህን እንዳትረሳ ነው እንዳትረሳ እኔ እንጃ ብዬ እንደሆነ አላውቅም አልዛይመር እንዳይዝህ ነው ባጭሩ እኔ በጣም እግዚአብሔር ሕዝብ ትልቁ ችግሩ አልዛይመር ይባላል ታውቃላችሁ እኔ አንዳንዴ ራሴን ስለማገኘው ነው ማለት ስንከርም እርስት የማድረግ ነገር የሆነ ነገር እርስት ከምን ድፍ እንዳወጣን እርስት ከምን ገበያ እንደገዛን እርስት እና አልዛይመር በጣም ክፉ በሽታ ነው እንኳን የትላንቱን የዛሬን ያስረሳል አልዛይመር እና በጣም 3 እህትማማቾች አንድ ቤት ውስጥ ይኖሩ ነበር አሉ አልዛይመር የያዛቸው እና ሶስቱም አልዛይመር ተጠቂዎች ናቸውና ፎቅ ላይ አንዷ ሄዳ ልትታጠብ እግሯን ገንዳ ውስጥ ካስገባች በኋላ ታጥቤ እየወጣሁ ነው ወይስ ልታጠብ እየገባሁ ነው አለቻው ረስታው ገንዳ ውስጥ እግሯ አለ ከዛ ያቺኛዋ እኔ ነግርሻለሁ ብላ ደረጃውን መውጣት ጀመረች ከዛ ደረጃው መካከል ላይ ቆማ ነግሬሽ እየወረድኩ ነው ወይስ ልነግርሽ እየመጣሁ ነው አለች አንተ እኮ ደረጃው ይለያያል እንጂ አልዛይመር ያልያዘው የለም እኮ ለዛ እኮ ነው አንተ ኑሯችን ህይወታችን አገልግሎታችን እንደ ዱሮ ግለት የሌለበት መገረም የሌለበት ተረጋግተን ያለ ነው ከዚያ ሶስተኛዋ የመጨረሻዋ ዘያንገስት የምትባለዋ የመጨረሻዋ ጠረጴዛውን ደበደበችና በቃ እኔ ካልነገርኳችሁ በስተቀር እናንተ በቃ የበሽታ ሊገላችሁ ነው አለች ደብድባ ጠረጴዛውን ከዚያ መደብደቧን ረስታ መጀመሪያ በር ከፍቼ ልምጣ አለች ራሷ በደበደበችው አንተ አልዛይመር ክፉ ነው የእግዚአብሔር ሕዝብ ጥሎበት ደግሞ ችግሩ አልዛይመር ነው በደም ስሙኝ ጥሎብኝ ይህን ማይክስ ያስጨብጠን እድሜ ስናገኝ በቤቱ ሞገስ ያበዛልን በሰው ልብ ውስጥ ተቀባይነትን ስናገኝ ለእግዚአብሔር ያለንለት አርገን ነው የምንቆጥረው አንዳንድ ሰው እኮ ለእግዚአብሔር ራሱ አለሁለት ይላል ወንድም ያለልኝ እንጂ እሱ እና አልዛይመር በጣም ክፉ በሽታ ነው እኔ እስራኤል እንዳይረሳ እግዚአብሔር ያደረጋቸውን ሄዳችሁ በብሉይ ኪዳን ብታዩ የሚዳሰሱ ነገሮች ሁሉ እንዲያረጉ አስቦ ነበር እግዚአብሔር ለምሳሌ ከዮርዳኖስ ወዲያ ማዶ ተሻግረው ሲወጡ ለኢያሱ እንዲህ አለው ከተሻገርካችሁበት ከዮርዳኖስ 12 ድንጋይ አውጡ ምዕራፍ 4 ከ19 እስከ 23 ከዚህ ውስጥ አውጡ ከዚያስ በጌልጌላ ሐውልት አርጋችሁ ትከሉት ለምን ታሪክ መናገሪያ እንዲሆን ምን እስራኤል ከግብጽ ሲወጣ ባህርን ከፍሎ
መንገድ ባልሆነ መንገድ እንዳሻገረው ውሃን ግድግዳ አድርጎ ቆሞ እንዳሻገረው ዮርዳኖስንም አድርቆ በመሃሉ መንገድ ሰርቶ እንዳሻገረው የማያቅ ትውልድ ሲመጣ መናገሪያ ታደርጉታላችሁ። ታሪክ አይረሳ አለ እግዚአብሔር። ከዚያስ በጣም ብዙ ላነሳላችሁ እችላለሁ፣ ግን አሁን እዚህ ውስጥ አልገባም። እስራኤል ግን ጥሎበት ስታረገ አልዛይመር ያዘው። እኔ ሁለት ጥቅሶች በጣም ያስገርሙኛል። ሁለት ጥቅሶች። የመጀመሪያው ጥቅስ ዘዳግም ምዕራፍ 32 ከ9-16 ነው። ይሄ በጣም ሳስበው ምን አይነት ነን እኛ እላለሁ። አይታችሁ ጥቅሱም እንደሚል ታውቃለህ? የእግዚአብሔር እድል ፈንታ ህዝቡ ነው፣ ያዕቆብም የርስቱ ገመድ ነው ይላል። ምን ማለት ነው? እግዚአብሔር ርስት የሚለው ህዝቡን ነው። ለምሳሌ ርስት ማለት ዋጋ ያወጣህበት ነገር ማለት ነው። ርስቴ ነው ስትል ዋጋ ከፍያለሁ ማለት ነው። እኔና እናንተ የእግዚአብሔር ርስቶቹ ነን። ለምን? የከፈለብን ዋጋ ውድ ነው። በደንብ ስሙኝ። እኛም ርስታችን እሱ ነው፣ እሱም ርስቱኛ ነን። ለምን ብትል እግዚአብሔር እኔና እናንተን ከዓለም ገበያ የገዛው በብርና በወርቅ አይደለም፣ በከበረ የክርስቶስ ደም። አስቧል። ለዛ እኮ ነው ለቤተ ክርስቲያን ሽማግሌዎች ሲነግራችሁ እንደሚላችሁ ታውቃላችሁ። ለኤፌሶን ቤተ ክርስቲያን ሽማግሌዎች ጳውሎስ ሲናገር ለመጨረሻ ጊዜ ሲወጣ ከዛ በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ትጠብቁ ዘንድ መንፈስ ቅዱስ እናንተን ኤጲስቆጶስ የበላይ ተከመልካች ላደረገበት ለመንጋውና ለራሳችሁ ተጠንቀቁ ይላል። የቤተ ክርስቲያን ዋጋዋ ውድ ነው። ለምን? የወጣባት ዋጋ የክርስቶስ ደም። ርስት ነው ህዝቡ። የማ እግዚአብሔር የእግዚአብሔር እድል ፈንታ ህዝቡ ነው፣ ያዕቆብም የርስቱ ገመድ ነው ይልና በምድረ በዳ በጥማት የንፋስ ጩኸት በሞላበት ውድማ አገኘሁት ይላል። አስበው። የት ነው የተገኘው? አንተ ከክርስቶስ በፊት እኛማ ድሮም ደህና ነን የሚል ሰው አለ እኮ ቸርች ውስጥ ቁጭ ብሎ። ምን ደህና ነው ወንድሜ? ይሄው ጳውሎስ ይነግረናል። በበደላችሁና የሙታን ደህና የለውም እኮ። እኛ እኮ ሙታን ነበር። የሙታን ደህና አለው እንዴ? ረስታችሁ እንደው ልንገራችሁ ታሪካችሁን፣ የድሮ ፕሮፋይላችሁን ይኸው እንደገና ልግለጠው ይላል ጳውሎስ። ምን? በበደላችሁና በኃጢአታችሁ ሙታን ደህና ነኝ፣ ሙታን ደህና ነኝ አይሉም። በደምብ ስሙ። ሞትነታችን ደግሞ ከቀላል ሞት እንዳይመስልህ። ህይወት ከሆነው ከእግዚአብሔር የተቆረጠን ነበር። ኃጢአት እኮ ህይወት ከሆነው ከእግዚአብሔር የቆረጠን ሰዎች፣ ተስፋ የሌለን። ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 5 ቁጥር 25 ላይ እንደተናገረው ሙታን የእግዚአብሔርን ልጅ ድምጽ የሚሰሙበት ጊዜ ይመጣል አለና ከዚያ እነሱ የምስላቸው መቃብር ሄዶ ሊያወራ መስሏቸው እነሆ አሁን ሆኗል አለ። አንተ ለካ በሙሉ የተሰበሰብነው ሙታን። እኛ ሙታን ነበር። በምድረ በዳ በጥማት የንፋስ ጩኸት በሞላበት ምድረ በዳ አገኘሁት ይላል። ምድረ በዳ ማለት ሴንስ ኦፍ ዳይሬክሽን የለም። ወዴት እንደምትሄድ የማታውቅበት። አሁን ምድረ በዳ ቢጥሉህ የት ትሄዳለህ? ሰሜኑ አይታወቅ፣ ምዕራቡ አይታወቅ፣ ደቡቡ አይታወቅ። ምድረ በዳ በቃ ሞት ብቻ። አጠገብህ ሞት፣ መቃብር ያለበት ቦታ፣ ከሞት በስተቀር ልታስበው የምትችል አንድም ነገር የሌለበት ቦታ፣ ጠባቂ የሌለበት፣ አቅርቦት ፕሮቪዥንም ፕሮቴክሽንም የለም ምድረ በዳ። በምድረ በዳ አገኘሁት ይላል። ማንም ከለላ በሌለበት፣ አቅርቦት በሌለበት በምድረ በዳ በጥማት የንፋስ ጩኸት በሞላበት ውድማ አገኘሁት ይልና ቀጥሎም እንደምታውቃለህ ከበብኩት አለ። እኔ ራሴ ከበብኩት፣ ተጠነቀቅኩለት፣ እንደ አይን ብሌን ጠበቅኩት አለ። ተመልከት፣ ያዕቆብን ከየት እንዳነሳው ተመልከት። የእግዚአብሔር ሕዝብ ከየት እንደተነሳ ተመልከት። ይሄ ታሪክ የእስራኤል ታሪክ እንዳይመስል የኛ ታሪክ ነው። ከምድረ በዳ በጥማት አገኘሁት፣ ከበብኩት፣ ተጠነቀቅኩለት፣ እንደ አይን ብሌን። ከዚያስ ንስር ጫጭቶቿን በክንፎቿ እንደምታወጣ በእነርሱም ላይ እንደምትሰፍ እግዚአብሔር ብቻውን አዘላቸው። እግዚአብሔር ብቻውን መራው፣ ከእርሱም ጋር ሌላ አምላክ አልነበረም ይላል። ይህን እንኳን እኔ ችዬ ነው የሄድኩት የምለው መንገድ የለኝም። ብቻውን መራኝ፣
መራን እግዚአብሔር ምድረ በዳ አግኝቶን ዳይሬክሽን በሌለበት ቦታ አግኝቶን ምን ሆነ መሪያችን ሆነ ከምድረ በዳ አነሳን በቃ ተስፋ ቆርጠን እንኳን ሰው ራሳችን በራሳችን ተስፋ የቆረጥነውን ሰዎች አነሳን ምን አደረገን ከዚያ መራው እግዚአብሔር በምድር ከፍታ ላይ አወጣው ይላል ምድረ በዳ ላይ አገኘው ከዚያ በምድር ከፍታ ላይ አወጣው ከዚያስ በደንብ ስሙኝ ከጭንጫ ከሚገኝ ማር ከአለትም ከሚገኝ ዘይት አጠባው ይላል ምን ማለት ነው እግዚአብሔር አንተ ጋር ይምጣ እንጂ አንተን ለመመገብ መልካም መሬት ያስፈልገው አንተን ለመመገብ ታምር የሚያረጋ አምላክ እስራኤል እንዴት እንደመተረው መራ ሂድናይ ምንድነው ይያለ እኮ ነው የበላው ምግብ አይገርምም ምንድነው ብሎ ምግብ አለ ምን ልታዘዝ ስትባል ምንድነው ይባላል አሁን እስቲ ሂድና ግባና ካፌ ምናምን ምን ልታዘዝ ቢል ምንድነው አይባልም ግን እነሱ 40 ዓመት የበሉት ምንድነው ነው መና ማለት ምንድነው ነው መና እኮ ማለት ምንድነው ነው በቃ የቃሉ ትርጉም ይሄ ነው ምንድነው ይያሉ ግን በሉ እግዚአብሔር ህዝቡን በታምራት ከጭንጫ ከሚገኝ ማር ከአለት ከሚገኝ ዘይት አጠባው ከከብቶቹ ከሚገኝ ቅቤ ከላሞቹ ከሚገኝ ወተት አጠጣው እኔ ቀጥሎ ያለውን ጥቅስ ማንበብ ነው የሚከብደኝ ቀጥሎ ያለውን ጥቅስ ምን ታርገዋለህ ታንክ ዩ ቀጥሎ ያለውን ጥቅስ አስበዋል ቀጥሎ ያለውን ጥቅስ እንዴት ታርገዋለህ አንተ ምን አይነት ነንኛ ምን አይነት መዝሙር ዘመረ እንዴት ተንበረከከ ለእግዚአብሔር እንዴት ተገዛ እንዴት እግዚአብሔር ለዘመኑን ሁሉ ለእግዚአብሔር እንዴት ህይወቱን ሰጠ ብትለው በተቃራኒ ሄደ ነው ጥቅሱ ምን ሆነ ይሹሩን ወፈረ ጠገበ ረገጠ ሰባ እነዚህን ላለው ብዙ ጊዜ እነዚህን ቃላት ለመተርጎም የደስታ ተክለ ወልድ መዝገበ ቃላት ያስፈልጋሉ ይሹሩን ወፈረ ጠገበ ረገጠ ሰባ ምን ማለት እንደሆነ ታውቃለህ በእግዚአብሔር ላይ ኮራ ማለት ነው ባጭሩ አብልቶት ኮራበት በእንልሶ በእግዚአብሔር ላይ ኮራ ከዚያም እንደምታውቃለህ የፈጠረውን አምላኩን ተወ የመዳኒቱን አምላክ ረሳ the God of redemption ማለት ነው ከግብጽ ባርነት በብርቱ ክንድ በተዘረጋች እጅ ያወጣውን የመዳኒቱን አምላክ ረሳ በሌሎች አማልክት አስቀኑት አልዛይመር ይሄ በነገራችን ላይ ሕዝቅኤል 16 ላይ ተደግሟል ለኢየሩሳሌም ርኩሰቷን አስታውቃት ይላል እግዚአብሔር ለሕዝቅኤል ርኩሰቷን አስታውቃት ርኩሰቷ ምንድነው የትላንት ታሪክ ባለቤቷን እኔን ረስታለች ትታኛለች ረስታችሁ እንደሆነ ወደ ኋላ እግዚአብሔር ነው በነገራችን በልካችን የሚነግረን ታውቃላችሁ እግዚአብሔር የድሮ ታሪካችንን አያስታውስም የሚሉ ሰዎች አሉ ያ አያነሳውም እንጂ ያስታውሳል ወንድሜ እሱ ቀይሮ እንዴት ይረሳዋል እሱ እኮ ነው የቀየረው እንዴ ምን ልትሆን እንደምችል የሚያውቃል እኮ እግዚአብሔር ምን ልትችል ስንቶቻችን ነበር መቃብራችን ላይ እኮ የሚጻፍብን ሰዎች ነበርና ቆመን እኮ ምን ሄደው ሰዎች መቃብራችን ላይ ከ1900 ምናምን ተብሎ መጻፍ የነበረበት ሰዎች ነን እኮ የቆም ነው ታሪክ የቀየረልን እድፍ ያራገፈልን ሰው ያረገን ሰው ልብ ውስጥ ያስቀመጠን ከዘላለም ጋር ያነካካን ከመቃብር ወዲያ ማዶ ተስፋ የሰጠን ሰው ያረገን ሰው ሆኖ ሰው ያረገን ወርዶ ያወጣን እኛ ሰፈር መጥቶ ከኛ ሰፈር ያወጣን ኢየሱስ ክርስቶስ ነው የታሪካችን ባለቤት አስበዋል ረስታው እንደሆነ ታሪክን ወደ ኋላ ልንገር እስራኤል ምን ዘርሽና ትውልድሽ ከከነዓን ነበር ይላታል ምን ማለት እንደሆነ ታውቃለህ እኔ ስመጣ ታሪክሽ ተቀየረ እንጂ የሚስብ ታሪክ ስላለሽ ወደ አንቺ አልመጣሁም ማለቱ ነው እግዚአብሔር በነገራችን ላይ እኛ የሚስብ ነገር ኖሮን አይደለም የመጣው በፍቅሩ ነው እኛ ጋር የመጣው በደም ስሙኝ ማን ነበርሽ የትላንት ታሪክሽን ልንገርሽ አዎ ምንም ከአሕዛብ የማትለይ ደጅ ካሉ ሰዎች የማትለይ ታዲያ ማን ነበር ትውልድሽና ዘርሽ ከከነዓን ነበር በደንብ አብራራው ካልሽኝ አባትሽ አሞራዊ አንተ እግዚአብሔር አይገርምም እናትሽ ኬጢያዊት ነበረች
አንተ በጣም አንተ እግዚአብሔር ያስታውሰን አንዳንድ ጊዜ ድንግጥ እንድንል ኮራ ስንል ድንግጥ እንድንል አባትሽ አሞራይ እናትሽ ከጫ በተወለድሽ ቀን እትብትሽ አልተቆረጠም ነበር ትጠሪ ዘንድ በውሃ አልታጠብሽም ነበር በደም ተለውሰሽ ነበር ከዚያስ በዘይት አልተቀባሽም ነበር ከዚያስ ከሰውነትሽ ጉስቁልና የተነሳ ማንም ሊራራልሽ ስላልቻለ በመንገድ ላይ ተጥለሽ ነበር እኔ እላለሁ ይሄ ሜታፎር እግዚአብሔር የተጠቀመበትን ሜታፎር እናንተ ራሳችሁ ዝም ብላችሁ በአይነ ህሊናችሁ ብታስቡት መንገድ ላይ እንደዚህ አይነት የተጣለ ልጅ ታነሳላችሁ እትብቱ ያልተቆረጠ እንኳን ያልተቆረጠ በደንብ ያልተቆረጠ ደስ አይልም እትብቱ ያልተቆረጠ ከዚያስ በደም የተለወሰ ከዚያስ በጨርቅ ያልተጠቀለ ምን ማለት እንደሆነ ታውቃለህ በሙሉ ለማየት ለፈለገ ሁሉ አደባባይ የሚታይ ነውር ነበርብሽ ማለት እንደዚህ አይነት ነውር ኖሮሽ በጨርቅ ብትጠቀለል አትሊስት ጨርቁ ይጠቀለለው ነበር ጨርቁ ያልተጠቀለለሽ አደባባይ ችግርሽ የሚታይ በደም የተለወሽ በጨርቅ ያልተጠቀለለሽ በዘይት ያልተቀባሽ ከዚያስ ሰውነትሽ ጉስቁል ስላለ ማንንም እንኳን እግዚአብሔርን መለኮቱን ፍጹሙን አምላክ ሊያራራ የሚችል አይደለም ማንንም ሊያራራ የሚችል ማንነት የሌለሽ ማንንም ሊራራልሽ ስላልቻለ በመንገድ ላይ ተጥለሽ አንተ ቀጥሎ ያለውን አይተዋል እኔ ግን ባንቺ ዘንድ ባለፍኩ ጊዜ በደም ተለውሰሽ እያለሽ በህይወት ኑሪ አልኩሽ አንተ አስበዋል ምን ማለት እንደሆነ ታውቃለህ ሁኔታሽ ሳይቀየር ነው አንቺ ጋር የመጣሁት ስመጣ ተቀየረ እንጂ ታሪክሽ እኔ ይሄንን ሳስብ በጣም ደስ ይለኝ አዲስ ኪዳንንም ሳነብ ደስ የሚለኝ እንኳን እግዚአብሔር ላጠብኳችሁ ለወደድኳችሁ ያላለ አጥቦ አይደለም እግዚአብሔር ይወደደን ስለወደደን ነው ያጠበን ምን ማለት ነው ፍቅሩ ምክንያት አይደለም የእግዚአብሔር ፍቅር ምክንያት አይደለም ላጠበን ለወደደን አይልም አጥቦ ወደደን አይልም ስለወደደን አጠበን ነው የሚለው ለወደደን ከኃጢአታችንም በደሙ ላጠበን ለአባቱ መንግስትና ካህናት እንድንሆን ላደረገን ለእርሱ ከዘላለም እስከ ዘላለም ክብር ይሁን ይላል እንዲህ ነበርሽ ስለዚህ በዚህ ሁኔታ ውስጥ እያለሽ ሁኔታሽ ሳይቀየር አንቺ ጋር መጣሁና አንቺ እንደዚህ ሆነሽ እያለሽ በቃ ወደድኩሽ ከዚያስ እኔ መጥቼ ደግሞ የማይቀየር ታሪክ የለም ስለዚህ በንጹህ ውሃ አጠራሁሽ እግዚአብሔር ሲመጣ ሁሉ ነገር ይቀየራል በንጹህ ውሃዬ አጠራሁሽ በዘይቴ ቀባሁሽ በምድር ላይ አለ የሚባለውን ጌጥ ሁሉ ሰጠሁሽ በአፍንጫሽ ላይ ቀለበት አረኩልሽ ከዚያስ በአንገትሽ ላይ ድር ያረኩልሽ በእጅሽ ላይ አምባር አደረኩልሽ በራስሽ ላይ የክብር አክሊል አረኩልሽ ይልና ይሄን ሁሉ ሰጥቼሽ ባበቃም የመጨረሻው ውበትሽ ግን ክብሬ እንዲሆን የእግዚአብሔር ሕዝብ ክብሩ እግዚአብሔር ራሱ ነው ይሄን ሁሉ ሰጠሁሽ ስለዚህ ካስቀመጥኩብሽ ከክብሬ የተነሳ ውበትሽ ፍጹም ነበርና ዝናሽ በአሕዛብ ሁሉ ወጣ ለመንግስትነት ደረሽ ኔሽን ሆንሽ ለመንግስትነት አልዛይመር መጣ 16 እኮ አልዛይመር ነው ምን እንደሚል ታውቃለህ ቀጥሎ እንደዚህ ይላል በዚሁ በሰጠሁሽ ውበት ከመንገድ አላፊው ጋር ሁሉ ወደቅሽ አንተ በጣም ከባድ ነው እኔ ሐዋርያው ቅዱስ ጳውሎስ ትላንት ሲረሳ ምን እንደሚሆን ስለሚያውቅ ይመስለኛል ኤፌሶን 1 እና 2 የጻፈ እንደው ትላንት ሲረሳ ምን እንደሚሆን ስለሚያውቅ ትላንታችንን ባስገራሚ ስነ መለኮታዊ ትንታኔ የሚነግረን ትንሽ ረስታችሁት እንደሆነ ነበር ልንገራችሁ ትላንትና ክርስቶስ የለወጠውን ታሪካችሁን ልንገራችሁ ወርዶ ክርስቶስ እናንተ ሰፈር መጥቶ ከሰፈር ከመውጣታችሁ በፊት የነበራችሁበትን የትላንት ታሪክ ላስታውቃችሁ ምን ነበራችሁ በበደላችሁና በኃጢአታችሁ ሙታን ነበራችሁ በአየር ላይ የሚሰራው አለቃ መንፈስ ፈቃድ
የምትመላለሱ የምኞቶቻችሁን የምታደርጉ ከፍጥረታችሁ የቁጣ ልጆች ነበር። ይሄን የቀየረው እኮ ምንም ነገር እንዳይመስላችሁ በመሃል የገባው እኮ የእግዚአብሔር ፍቅርና የእግዚአብሔር ምሕረት ብቻ ነው። የኔን ታሪክ ለመቀየር መሃል ላይ የገባው የእግዚአብሔር ፍቅርና የእግዚአብሔር ምሕረት ብቻ። ለዛ ነው ነገር ግን ይላል እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችንና በኃጢአታችን ሙታን በነበርን ጊዜ ከክርስቶስ ጋር ሕይወት። ከዛ ቀጥሎ ያለው እንዴት ሕይወት እንደተቀበልን ነው። ከእርሱ ጋር አስነሳን ይላል። ኢየሱስ ክርስቶስ ሲነሳ ነው ዳግም ልደት የሚባለው ነገር የመጣው። ታውቃላችሁ? ትንሣኤ ባይኖር ዳግም ልደት የለም። ይሄን አንደኛ ጴጥሮስም ነግሮናል። ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያውና ለማይጠፋ እድፈት ለሌለበት ለማያርፍም ርስት እንደ ምሕረቱ ብዛት ዳግመኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል ጴጥሮስ። ይሄው እዚህም ላይ ከእርሱ ጋር አስነሳን። በጣም ይገርመኛል። ሲጣል አንድ ነበር፣ መቃብር ሲገባ አንድ ነበር፣ ድንጋይ ሲዘጋበት አንድ ነበር፣ ሲነሳ ግን አንድ አልነበረም። በጣም ስሙኝ። ሲጣል አንድ ነበር፣ አንድ ነበር። ለዛ እኮ ነው እቺ ስንዴ ቅንጣት ካልወደቀች ብዙ ፍሬ አታፈራም ያለው እሱ። ወደቀች። ስትወድቅ አንድ ነበር፣ ሲሞት አንድ ነበር፣ ሲገባ አንድ ነበር፣ ሲዘጋበት አንድ ነበር። ኢሳይያስ 53 ቁጥር 10 እንደሚነግረን ለኃጢአት ራሱን መስዋዕት ካደረገ በኋላ ዘሩን ያያል። ከእርሱ ጋር አስነሳን በሚመጡት ዘመናትም ለኛ ያደረገው የጸጋውን ባለጠግነት ያሳይ ዘንድ ይላል። ከእርሱ ጋር በቀኙ አንተ አይገርምም? ከቁጣ ልጅነት አውጥቶ ከጠላትነት አውጥቶ የእግዚአብሔር ጠላቶች ነበርን። የእግዚአብሔር ጠላቶች ነበርን። በነገራችን ላይ የእግዚአብሔር ጠላቶች ነበርን ይላል። ገና ጠላቶች ሳለ ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል። እኛን እሱን እንደወደድ ነው ሳይሆን እሱ እኛን እንደወደደን ያስረዳል። ወረደ። የወረደው ለምንድን ነው? ይሄ በነገራችን ላይ በቴዎሎጂ ከባድ ነገር ነው። የወረደው እኮ ዓለማትን የሞላ ዓለማትን የፈጠረ አምላክ ሜትር ማትመትርለት አምላክ አንተ ሰፈር የመጣው ሌላ ምርጫ ስለሌለ የእግዚአብሔር የመጨረሻው ማጎንበስ በክርስቶስ ነው። አጎነበሰ አምላክ። ሪቪሌሽን ማለት ማጎንበስ ነው ይላሉ ሰዎች። ምን ልክ ነው፣ በትክክል ነው። ልጆችን ስታናገሩ ዝቅ እንደምትሉ ማለት ነው። አሁን ልጆችን እንዲህ ብለህ እኮ አታናገሩ። እዚህ ጋር ልጅ ብትመጣ ትላለህ ውርድ ትላለህ። አንተ እግዚአብሔር ወረደ። መውረድ መሰለህ እንዴ? ወረደ። በጣም እኛ ሰፈር መጣ። አስበዋል። አምላክ ይሄንን ሁሉ ዩኒቨርስ የፈጠረ አለቅነትን፣ ጌትነትን፣ ስልጣናትን፣ ዙፋናትን ሁሉ የፈጠረ ሁሉን ካለመታየት ወደ መታየት ያመጣ አምላክ ዓለማትን በስልጣኑ ቃል ደግፏቸው የሚያኖር ጌታ እኔን ካለሁበት ሰፈሩ ለመድረስ እኔ ሰፈር ድረስ መጣ። አንተ እግዚአብሔር እንዲደግ ነው፣ እንዲችር ነው። አንተ ሰው እኮ ካለበት ስታተስ እንኳን ወርዶ እኮ ያናግርህ። እኔ ብዙ ጊዜ እላለሁ አንዳንድ ሰው እኮ የተማረ ሲሆን ራሱ ቋንቋ አይገባህም እኮ። የተማረ ሲሆን እንዳይገባህ ነው የሚናገረው፣ እንዲገባህ አይደለም። እንዳይገባህ ይሰራል አው አማርኛ እንኳን በጣም አውቃለሁ የሚል ሰው እኮ ሲጽፍ አንተ አይገባ አማርኛ ነው ግን አይገባ። አሁን እኔ በጣም የምወደው መጽሐፍ አለ። በርግጥ ግን መጽሐፉ ሲጀምር ቁንዲ አንገቷን አስገጋ ቃቢርትነት የቆመች ትመስላለች ይችላል። እና ወጣቶችን አንድ ቀን ሳስተምር ከዚህ ምን ገባችሁ ስላቸው ትመስላለች ብቻ ነው የገባን ያለ። አንተ እግዚአብሔር አይገርምም? እኛ ሰፈር ዝቅ አለ። ዝቅ አምላክ ተገለጠ፣ አምላክ ተዳሰሰ። የጠፋውን ሊፈልግ መጣ። የጠፋ ነው ከክፍለ ከተማ አይደለም፣ ከእግዚአብሔር ፕሮጀክት ነው የጠፋ ነው። ሊፈልግ መጣ። ለዘላለም አላገኘውም ነበር። የተበደለው አምላክ ራሱ ፈልጎ አገኘኝ። እኛን በበደላችን እንዲህ ነበር እና ምን ሆነ? ጳውሎስ
ይሄ ከፍቅሩ የተነሳ ድነናል፣ በአብ ቀኝ አስቀምጦናል ይላል። አይ ብዙ አልገባኝም ካላችሁ ይቀጥላላችኋል። አይ ደግሞ እናንተ እኮ ላስበውም ካላችሁ እኮ አህዛብ ናችሁ ይለናል ቀጥሎ። እናንተ እኮ በስጋ በተገረዙ ስማችሁ ራሱ ያልተገረዙ ነበር። በዚያን ዘመን ከክርስቶስ በፊት ምን ነበርን እኛ? ከክርስቶስ በፊት አው ከእስራኤል መንግስት ርቃችሁ በዚህ ዓለም ተስፋ ናታችሁ ለተስፋው ቃል ኪዳን እንግዶች ሆናችሁ ከክርስቶስ ተለይታችሁ ያለ እግዚአብሔር ነበራችሁ። አሁን ከዚህ በላይ ርቀት አለ? አስበዋል? ከእስራኤል መንግስት ሩቅ፣ ለተስፋው ቃል ኪዳን ሩቅ። ይሄ ቃል ራሱ በእነሱ በኩል መጣ እንጂ ለኛ እኮ አናውቀውም ነበር። ብሉይ ኪዳን የሚባል የእግዚአብሔር ቃላት አደራ የተሰጠው ለእስራኤል ነው፣ ለኛ አይደለም። በርግጥ ኢትዮጵያዊ ከእስራኤል አጠገብ ነው አሉ ወንድማችን ጸጋ በቀለ ይላል። ኢትዮጵያዊ በጣም ይገርመኛል አለ። ክርስትና ሳይኖር ራሱ ክርስቲያን የሚል ህዝብ ራሱን ኢትዮጵያዊ ብቻ ነው። አንተ በእኛ በጣም ሩቅ ነበር ወንድሜ፣ ሩቅ ያለ እግዚአብሔር ነበራችሁ ይልና ቀጥሎ አሁን ግን በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። እሱ ሰላማችን ነውና ሁለቱን ያስታረቀ በትእዛዛት የተጻፈውን የጥል ግድግዳ በስጋው ያፈረሰ ይላል። አንተ ኢየሱስ እኮ መሃል ገብቶ ያላረገው ነገር የለም። ጥል ገደለ። ወዴት? ወደ ላይ ገደለ፣ ወደ ጎኑ ገደለ። እርስ በርሳችን የነበረን አህዛብ እኛን ሲመለከቱ የነበራቸውን ያንን በመሃል ያቆሙትን በትእዛዝ የተጻፈውን የጥል ግድግዳ ቤተ መቅደሳቸው ገብተን እንዳናመልክ ያደረገውን የጥል ግድግዳ በስጋው አፈረሰ። ከዚያስ ከሁለታቸው አንድን አዲስ ሰው በራሱ ፈጥሮ ጥልን በመስቀል ገሎ በአንድ አካል ሁለቱን ከእግዚአብሔር ዘንድ ያስታርቅ ዘንድ ነው። አንድ ሰው ፈጠረ። ቤተ ክርስቲያን የምትባል የት? በደም ስሙኝ። አህዛብ ሆነን የአይሁድ ቤተ መቅደስ የተከለከልነውን ሰዎች አብ ጋር ይዞን ሄደ። ከዛም እንደሚል ታውቃለህ፣ እኛ ሁላችን ይላል ቀጥሎ። ሁላችን የሚባል ቋንቋ አልነበረም፣ አህዛብና አይሁድ ነበር የሚባለው። አሁንስ እኛ ሁላችን በክርስቶስ ያመንን እኛ ሁላችን በእርሱ ሥራ በአንድ መንፈስ ወደ አብ መግባት ተሰጥቶናል። ከዛም እንደሚል ታውቃለህ፣ ስለዚህ ከዚህ በኋላ እንግዶችና መጻተኞች የእግዚአብሔር ቤተሰቦች የመንፈሱ ማደሪያ ቤተ መቅደሶች ናቸው። ወንድሞቼ እና እህቶቼ እግዚአብሔር ያደረገለትን ነገር የማይረሳ ሰው መታወቂያዎች አሉት። የመጀመሪያው መታወቂያው አመስጋኝ ነው፣ ተገራሚ ነው፣ ተረጋጊ አይደለም። አመስጋኝ ነው። ይገረማል። የተደረገልን ነገር ያስገርመዋል። ሁኔታ የሚገድበው አምላኪ አይደለም። እንዴ ይሄን የሚጽፍልን ሰውዬ እኮ ከሁኔታ አንፃር ካየው እኮ ያለው ራሱ እስር ቤት ነው። ለኤፌሶን ሰው ሲጽፍ ሰውየው እጁ ላይ ሰንሰለት አለ። ሰንሰለት የማያስረው ሰንሰለት የማይገድበው ግን አምላኪ ነው ሰውየው። በደም ስሙኝ። እስር ቤት ሆኖ መቼ ነው የምፈታው የሚል አይደለም ሰውየው። መቼ ነው የምፈታው? እንደው ጸልዩ፣ ደጅ ያላችሁ ሰዎች ጸልዩልኝ የሚል አይደለም። ደጅ ላሉ ሰዎች በማዕበለ ቃላት የተሞላ አምልኮ ነው የሚልክላቸው። የግሪክን ቋንቋ የሚያጠኑ ሰዎች ምዕራፍ 1 ከ3 እስከ 14 ሰውየው የጻፈው አንድ አረፍተ ነገር ነው ይላሉ። አንድ አረፍተ ነገር 4 ነጥብ ለኛ እንዲገባን ነው። 4 ነጥብ ተርጓሚዎች ያረጉልን እንጂ በግሪክ ቋንቋ የተጻፈው የመጀመሪያው በኩሩ ጽሑፍ ትንፋሽ አልባ በሆነ 4 ነጥብ በሌለው አምልኮ ነው ሰውየው የሚሞላው። የት ሆኖ? እስር ቤት ሆኖ። ምን እንደሚል ታውቃለህ? በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ ይላል። አዝማቹ ነው። ከዛ ዝርዝሩ ይቀጥላል። ቀጥሎም እንደምን ታውቃለህ? ዓለም ሳይፈጠር በፊቱ
ቅዱሳንና ያለ ነውር በፍቅር እንድንሆን በክርስቶስ መረጠን ይላል። ቁጥር 1 ነው። እኔ ይገርመኛል አንዳንዴ ጳውሎስ ተደንቆ ከሰንሰለት ውስጥ ሆኖ ያመለከበትን የኛ ዘመን ቤተክርስቲያን ትጨቃጨቅበታለች። ይሄ ፕሪዲስቲኔሽን ነው ፕሪዲስቲኔሽን እኛ መጨቃጨቂያቸው እሱ ማምለኪያው ነው። እኛ እንጨቃጨቃለን ቁጭ ብለን እንዴት ነው ኤሌክሽን እንዴት ነው ምናምን እንላለን። ሰውየው ዓለም ሳይፈጠር እሱ ጊዜ የለውም ታውቃለህ። በጣም ይሞላል በምስጋና ዓለም ሳይፈጠር ሳንኖር ሳንሰራ ሳታሳድድ ወንጌላዊ ሳትሆን ማይክ ሳትጨብጥ ዓለም ሳይፈጠር በፊቱ ቅዱሳንና ያለ ነውር በፍቅር እንድንሆን በክርስቶስ መረጠን በውድ ልጁም የእርሱ ልጆች እንድንሆን አስቀድሞ ወሰነን። አንተ ይሄ እኮ መጨቃጨቅ ነው። አሁን ማምለኪያ መሰለኝ ወሰነን ይላል። ከዚያስ በደሙ በታሪክ ውስጥ ደግሞ ማለት ነው በታሪክ ውስጥ ደግሞ በደሙ የተደረገ ቤዛነታችንን አገኘን፣ እርሱም የኃጢአታችንን ስርየት ይላል። ከዛ ወረድ ብሎ ደግሞ የሱ መሆናችን እንዲታወቅ ደግሞ በተስፋው መንፈስ በመንፈስ ቅዱስ አተመን ይላል። ወንድሜኛ እኮ አሁን እንኳን እስር ቤት ገብተን ወንድሜ አንዳንድ ሰው ይላል እኮ ምን ፋሲካ አለው ወንድሜ ዶሮ እንደዚህ ተወዶ ፋሲካ ምን በዓል አለ ወንድሜ የድሮውን እያስታወሱ ማክበር ነው የሚለው ሰው እኮ አለ። አንተ በእውነት ምንም ይገርመኛል። እግዚአብሔር ያደረገልን ነገር ረስተን የሆነልን ነገር ረስተን አንዳንድ ጊዜ እግዚአብሔርን ራሱን እያስፈራራ ነው። በደምብ ስሙኝ ወንድሞቼ፣ እኛም አገልጋዮች እኮ እናስፈራራለን። በዚህ ጉዳይ ላይ 15 ቀን ሰጥቻለሁ የሚሉ አገልጋዮች አሉ። 20 ቀን ሰጥቻለሁ 40 ቀን ሰጥቻለሁ። ምን ልትሆን ነው ወንድሜ? እኔ አሁን ከዚህ በቆረጥ ምን ሆነዋል? የምሬ ነው ከምልህ ለጥቅሜ ነው እቤቱ የሚያኖረኝ። ብንክደው ራሱን ባናምነው እሱ የታመነ ሆኖ ይኖራል። ወንድሞቼ እናቶች እያስፈራራ ነው አለን። ነግራቸዋለሁ። አንድ ጓደኛዬ በሚያገለግልበት ቤተክርስቲያን ውስጥ አንድ ልጅ የቤተክርስቲያን ፓስተሩንም ለማስፈራራት እግዚአብሔርንም ለማስፈራራት ትንሽ በረኪና ወሰደ። በረኪና አጠጣጡ ግን ለመሄድ አይደለም፣ አነሳ አርጎ ነው፣ በመጠን ነው የጠጣው። ከዛ እነሱ ደግሞ በትክክል ለመሄድ የጠጣ መስሏቸው ደንግጠው እዛ አለርት ሆስፒታል እስኪያደርሱ ድረስ ተጨንቀዋል። አስተኝተውት ቤቱ አምቡላንስ ምናምን ይጠራሉ። ከዛ እዛ እስክናደርሰው ድረስ አረ እንደው ለበረኪና ፍቱን መድኃኒት ምንድነው እያሉ ይወያያሉ። እሱ ተኝቶ አንድ እህት እንደዚህ ያለች አይ ለበረኪና ጥሩ ነው ምን ወተት ታዲያ በዚህ ሰዓት ከየት ይገኛል ሲባል እተኛበት ሆኖ ፍሪጁ ላይ አለ ይላል። እኛ ጋር አንተ ቀልደኞች እኮ ነን። እንዳልተደረግን እንዳልሆነልን ሰው እኛ ብዙ ውለት አለብን። የክርስቶስ ብዙ ውለት አለብን። ውለታ ልናስብ ነው የመጣ ነው። የማንዘነጋው ውለት አለብን። የሆነልን ነገር ከአይምሮ በላይ ነው። የተደረገልን ነገር ከአይምሮ በላይ ነው። ለዘመን ሁሉ የሚበቃ እርቃኑን የተገለጠ የመለኮት ፍቅርን አይተናል። እየበሉ እየጠጡ ዝም ይላሉ ደጅ። ከዚህ ቀጥሎ ያለው ግጥም ደስ አይልም፣ ግን አምጥተናል ወደ ቤተክርስቲያን። ያው መዋጀት በሚባለው አምጥተናል። እህታችን ሊሊ ደስ የምትለኝ አንዱ በዚህ ነው። ይህንን መዝሙር አርጋ አምጥተዋለች። ትዝ ይላችሁ ከሆነ ትንፋሽ እስከሚያጥረኝ ቃላት እስከማጣ ትንፋሽ እስከሚያጥረኝ ቃላት እስከማጣ
ተደንቅ ያለሁኝ ወደኔ ስትመጣ ተደንቅ ያለሁኝ ወደኔ ስትመጣ አቤት አምላኬ አርገህልኛል የልቤን ሁሉ ሞልተህልኛል አቤት ጌታዬ አርገህልኛል የልቤን ሐሳብ ሞልተህልኛል እየበሉ የጠጡ ዝም ይሄ ነገር እኔ አይገባኝም እከፍላለሁ እኔስ በደስታ ይገባዋል የኔ ደግ ጌታ ትንፋሽ እስከሚያጥረኝ ቃላት እስከማጣ ተደንቅ ያለሁኝ ወደኔ ስትመጣ ልናመልክ የሚገባን ሰው ያረገን እሱ ነው ዘላለማችንን የቀየረ እሱ ነው ከዘላለም ጋር ያነካካን እሱ ነው ለዚህ ለጌታ እስቲ ክብር ምስጋና ሁለተኛ ሐዋርያው ቅዱስ ጳውሎስ እንደሚነግረን የተደረገላቸውን የሚያውቁ ሰዎች ትሑታን ናቸው ትምክህት የልባቸውን ጓዳ አይነካም እነሱ ጋር የመጣ በረከት ሁሉ የፈሰሰበትን አሸንዳ ያውቁታል ጳውሎስ እኮ እንደሱ ነው ይሄም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም ማንም እንዳይመካ ከሥራ አይደለም እግዚአብሔር ነገሮችን ሁሉ እኔ ጋር ያፈሰሰበት አሸንዳ ጸጋ ይባላል ለቀበቅ እስቲ በምንድን ነው የትኛውን ነው በእናንተ አቅም ያረጋችሁት በጸጋ እኔ ምዕራፍ 1 እና ምዕራፍ 2 ሄዳችሁ ቁጥር በክርስቶስ የተደረገውን ሁሉ እግዚአብሔር ያመጣበት ሐዋላው አንዳንድ ሰዎች ታውቃላችሁ አይደል ከውጭ ሀገር ያሉ ዘመዶቻቸው ሲልኩላቸው በብዙ ሐዋላ ይልካሉ በዳብሽል በዌስተርን ዩኒየን በመኒግራም እግዚአብሔር ብዙ መኒግራም ምናምን የለውም እግዚአብሔር ጸጋን የሚያፈስበት ሐዋላው አንድ ብቻ ነው ማን ክርስቶስ ብቻ አለቀ እኔ ጋር የእግዚአብሔር ነገር የመጣበት ብቸኛ አሸንዳ በክርስቶስ በጸጋ እናስ ከኔ የሚጠበቀው ትህትና ቤቴ የእግዚአብሔር ቸርነት ውጤት ልጆቼ የእግዚአብሔር ቸርነት ውጤት አገልግሎቴ የእግዚአብሔር ቸርነት ውጤት መቆሜ የእግዚአብሔር ቸርነት ውጤት የሚጠበቅብኝ ትህትና እግዚአብሔር ቤት ውስጥ ትምክህት ቦታ የለው ትምክህት ቦታ የለው እኛ እንኳን የሚል ሰው የለም እኔ ሁሌ ይላሉ በጸጋ ስጦታ አይኮራም እላለሁ እኔ የእግዚአብሔር ጸጋ ነው አይሰጠን ህይወት ጸጋ ነው በክርስቶስ ኢየሱስ በጌታችን የጸጋ ስጦታ ነው የዘላለም ህይወት ጸጋ ነው አገልግሎት ጸጋ ነው ቤታችን ውስጥ ያሉ ብዙ በረከቶች ጸጋ ናቸው ታዲያስ በጸጋ ስጦታ አይኮራም በጸጋ ስጦታ መኩራት ማለት የመንግስት መኪና እየነዱ እንደመንቀባረር ነው የመንግስት መኪና ምንም ቢያምር የመንግስት እዚያ ውስጥ ሆኖ ስትኮራ ቢያዩህ ራሱ ይታዘቡሃል እዚያ ውስጥ ሆኖ እንዲህ ሰው ይኮራል አስበዋል አንተ የአዲስ አበባን ትራፊክ እያለፈ የሚሄድ አንዳንዴ እንደ አውሮፕላን የሚነሳ ራሱ መኪና ውስጥ ብትገባ እዚያ ውስጥ ትህትና ነው የሚያዋጣህ እየነዳህ እንደዚህ እየነዳህ እንዲህ ብታወጣ እጅህን ከዚያስ ታዛቢ ታርጋውን ቢያይ 4 ቁጥር ሆኖ ቢገኝ ምን ያንቀባረረዋል ነው የሚልህ ምን ማለት እንደሆነ ታውቃለህ 4 ቁጥር እዚህ ውስጥ ያሉት ሰውዬ ሹፌር ናቸው ነው ባጭሩ ባለቤት አይደሉም እኔ ይሄ ወንጌል የመንግስት ወንጌል ይላል ይሄ የቃለ ሕይወት ወንጌል እኮ አይደለም ይሄ የቃለ ሕይወት ወንጌል የለም የሙሉ ወንጌል የለም ወንጌል እግዚአብሔር ነው ለእግዚአብሔር ወንጌል ተለየሁ እኮ ነው የሚለው ጳውሎስ ራሱ ወንጌል የማን ነው ጳውሎስ አንድ ሰው ብሏል እኮ እኔ ደስ የሚለኝ ራሱ ሲጽፉ አለ ሐዋርያቱ በጣም ሲጽፉ ወንጌላውያኑ ሲጽፉ በጣም በጥንቃቄ እንደጻፉ የምታየው የኢየሱስ ክርስቶስ ወንጌል ቅዱስ ማቴዎስ እንደጻፈው ይላል ጻፊ ነኝ እንጂ ወንጌል የለኝም ማለት እኮ ነው እኛ ወንጌል የለንም እኛ ጸጋ የለንም ሁሉ የፈሰሰው እኛ ጋር በጸጋ ነው ስለዚህ ትህትና ነው የቤቱ መሰረት
የቤቱ መኖሪያ፣ የቤቱ መውጣት፣ የቤቱ መግባት መሰረት ትህትና ብቻ አለቀ። ሶስተኛና የመጨረሻ እግዚአብሔር ያደረገላቸውን የሚያውቁ የዛሬም ትምክታቸው ትላንት እግዚአብሔር ያደረገው ነው። በደም ስሙኝ። እግዚአብሔር ትላንት ያደረገውን የማይረሳ ሰው አንዳንድ ጊዜ እግዚአብሔር ትላንት አድርጎ አሻግሮን ትላንትና ከብዙ ወጥመድ አስመልጦን ዛሬ ላይ በሚገጥሙን ነገሮች ልባችን እንደገና እንደ አዲስ ይርዳ። አይታችኋል? በጣም እኛ እኮ ችግር ያለብን ሰዎች ትላንትና እግዚአብሔር ባህር ከፍሎ አሻግሮን አንወጣቸውም ያልናቸውን ቀን አስወጥቶን እግዚአብሔር በቃ ነገር አለቀ ስንል አስቀጥሎ በህይወት አቆሞን የትላንትናውን እርስት አድርገን እንደ አዲስ ዛሬ እንደነግጣለን። ወንድሞቼ እና እህቶቼ ስሙኝ። እግዚአብሔር አቤኔዘር ብቻ አይደለም፣ አማኑኤል ነው። እግዚአብሔር እስከዛሬ ረድቶናል ብለህ የኋላውን ብቻ የምታስበው ሳይሆን ትላንት የረዳን ጌታ ለዛሬም እምነታችን እሱ ነው። ለዛ ነው ሐዋርያው ቅዱስ ጳውሎስ እኮ ዛሬ ለሚኖረኝ፣ ዛሬ ክፍተት ለሆነብኝ፣ ዛሬ ለሚያስፈልገኝ ነገር እግዚአብሔር እንደሚያስፈልገኝ እንደሚሰጠኝ ማምነው ትላንትና በዋናው ሀብቱ ያልሰሰተ እግዚአብሔር ስላለኝ ነው ይላል። የሮሜ ምዕራፍ 8 ቁጥር 34 እንደሱ አይደለም ይላል? ለገዛ ልጁ ያራራለት ነገር ግን ስለ ሁላችን አሳልፎ የሰጠው ያው እግዚአብሔር ሌላውን ነገርማ እንዴት እግዚአብሔር ስስት ቢይዘው መሰሰት ያለበት ልጁ ላይ ነበር። ዋናው ላይ የጨከነ ጥቃቅኑ ላይ አይታማም ማለት እኮ ነው። እኛውም በጥቃቅና ማለት በዋናው አላወቀውም እንደ እግዚአብሔር እኮ ሰማይና ምድር ገበያ የለም እንጂ ገበያ ቢያወጣ እኮ ልጁን አያክሉበትም። የእግዚአብሔር ትልቁ ሀብቱ ልጁ ነው። አንተን ለማዳን ሳይሰስት የሰጠው ትልቁ ሀብቱ ነው። እናስ ትላንትና ይሄን ያደረገ አምላክ ለዛሬ ለሚያስፈልገን ነገር የሚጠረጠር አይደለም። ትላንትና የተደረገላቸውን የማይረሱ የዛሬ አስተማማኝ መሰረት አላቸው። እግዚአብሔር ይርዳን። በእውነት ነገር ሲቀየር፣ ሁኔታ ሲያምር፣ እድሜ ሲሰጠን፣ ጸጋ በጸጋ ላይ ሲደረብብን፣ የሆነ ነገር ሲያረጉን፣ ወንበር ሲሰጡን እንደሚገባቸው ሰዎች ሳይሆን እንደተደረገላቸው ሰዎች ዝቅ እያሉ እንደሚኖሩ ሰዎች አምልኳቸውን እንደሚጨምሩ መገረማቸውን እንደሚጨምሩ እንደ አባቶቻችን ይሄንን መንፈስ በእኔና በእናንተ ላይ እግዚአብሔር ያፍስስ። እንጸልይ።